እሺ አንተ የዘላለም ህይወት በእምነት ብቻ ነው ወይስ በእምነት ነው ብለን የምታምነው? ወይ ጌታ ኢየሱስ አሁን ያልኩ ማስነብብህን የእግዚአብሔርን ቃል ሙሉ አድርገህ ተርጉም። ናቲ ወጣቱ እኔ ተረጎምኩልህ እኮ ከዚህ በላይ ምን መጋረጃ በኢየሱስ የተቀደደ በአግባቡ ተናገር። ፕሮፌት ብዬ ላብራራ እንዴ? ጠቀስኩልህ፣ አነበብኩት እኮ የሸፈኛውን አንስቷል። በአግባቡ ተናገር። ጂኒ የተወጋ ይሁን። የምን ጂኒ? በሌለበት ሞገስ በእምነት እንዳትን አንደበትን ጉሮሮህን የቆለፈውን ዘግተዋል። የክርስቶስ ነኝ እኔ። ቀልዳ ብዙ ጥርቅም ውጤት ነው ያንተ። የብዙ ጥርቅም ነው ያንተ። ናቲ ዘመተ ነው በእምነት ብቻ የሚል ጥቅስ ከየት ይዤ እመጣለሁ? ብራዘር ወንድሜ፣ ጥቅስ እኮ ከየትም አይመጣም፣ ከእግዚአብሔር ቃል ነው የሚመጣው። አይደለ እንዴ? ገበያ ነው አንተ እጅ ላይ ያለውን አንተ እጅ ላይ ያለውን ቃል አመጣልሃለሁ። ተረጋጋ። የተወደዳችሁ ሰው የሚድ ነው ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ ነው የሚድ ነው ጥያቄ። እሺ ይኸውልህ እኔ ምለው እኔ እንደ መጽሐፍ ቅዱሱ ነው የምናገር። ለምን መጽሐፍ ቅዱሱ እንዳይነበብ ፈለክ ፕሮፌትዬ? ቆይ አንዴ ይሁዳ መልእክት ምን ይላል መሰለ? አንድ ምዕራፍ ነው ያለው እና እንደሚታወቀው ማለት ነው እዚህ ላይ ምን ይላል መሰለ? ቁጥር 3 እንዲህ ይላል፣ ወዳጆች ወይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል፣ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለ። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ምን አለ አለ? እሱ አማርኛው ትርጉም ነው፣ እምነት ነው የሚለው። አማርኛው በጣም በትርጉም ድሃ እንደሆነ ይታወቃል። አማርኛው በትርጉም በጣም ድሃ ነው። በምን የሚለው ትምህርት መጽሐፍ ቅዱሳዊ ነው? አዎ 100%። እሺ እስኪ ጥቅስ ንገረኝ። ጥቅስ አላውቅም። 100% እምነት ይላል ጥቅስ አላውቅም። ይሁዳ መልእክት አውጣልኝ። አሁን የኔን ተመልስልኝ። መጀመሪያ የኔን መልስልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ያለውን ሐሳብ አብራራልኝ። በደንብ አብራራለሁ። ይሁዳ መልእክት አውጣልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር እንዲህ ብለህ አልከኝ አይደል? ፕሮፌት አይደል? አሁን አንተ በጣም የተከበርክ ሰው ስለሆንክ ነው እኔ በትህትና ማወራ። ሁላችንም በእግዚአብሔር ከብረናል። ምንድነው ወደዚህ የምትጣመመው? ሁላችንም በእግዚአብሔር ከብረናል። እሺ ይሁዳ መልእክት አውጣልኝ። ያው መጽሐፍ ቅዱስ ስለሆነ የኔን አንብብልኝ። መጀመሪያ የኔን ተርጉምልኝ። ችግር የለው። አይ አሁን የጠየቅኩህን ጥያቄ ልጠይቅ ስለሆነ ድጋሚ ይሁዳ መልእክት ላይ ብራዘር ስማ፣ የኔን ተርጉምልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ያነበብኩትን ለምን መጽሐፍ ቅዱሱ እንዳይነበብ ፈለክ ፕሮፌትዬ? ቆይ አንዴ ይሁዳ መልእክት ምን ይላል መሰለ? አንድ ምዕራፍ ነው ያለው እና እንደሚታወቀው ማለት ነው እዚህ ላይ ምን ይላል መሰለ? ቁጥር 3 እንዲህ ይላል፣ ወዳጆች ወይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለው ይላል፣ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለ። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ምን አለ አለ? እሱ አማርኛው ትርጉም ነው፣ እምነት ነው የሚለው። አማርኛው በጣም በትርጉም ድሃ እንደሆነ ይታወቃል። አማርኛው በትርጉም በጣም ድሃ ነው። በምን ትርጉም ነው? ኦኬ ቆይ 1954ቱን ምንድነው የምትቀበለው መጽሐፍ ቅዱስ አማርኛ? አሁን አንተ መጀመሪያ ነው የተነሳውበትን ሀሳብ ማብራራት ካልቻልክ አንተ እስቲ ሪች የሆነ ወይም ደግሞ ሀብታም የሆነ አማርኛ ትርጉም እንግዲህ ግሪኩን አምጣልኝ። ትችላለህ? ሶሪ ግሪክ ትችላለህ? በቃ ተናገር፣ ካስተማርክ ይሄ ነው ያንተ ማስተማር ደረጃ ይሄ ነው። አይመጥንም ውጣልኝ ምናምን ውጣበት ብላ ነበር። አንዴ እዚህ ጋር ሃይማኖት የሚለው ተሳስቷል። ፕሮፌትዬ እምነት ነው የሚለው መጽሐፍ ቅዱሳችን ላይ ሃይማኖት የሚለው ትርጉም። ስለዚህ መጽሐፍ ቅዱሱ ሃይማኖት ይላል፣ ስህተት ነው ማለት ነው። የቃል ስህተት አለው ማለት ነው። ኖ ይኸውልህ አንድ ነገር ልንገርህ። አሁን ዋናውን ትተህ ወደ ሌላ ሄደህ እንትን የምትወሸቅበት ራስን ለማምለጥ የምትሄድበት መንገድ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ያለውን ሀሳብ አውጣልኝ ብለህ ዮሐንስ ወንጌል 1:12 አንብብልኝ። ዮሐንስ 3:16 እነዚህን አብራራልኝ። ከዚያም በኋላ በደንብ እናወራለን።
እሺ አሁን እንደዛ ከሆነ አንተ እንዳትወጣ ስንልኛ ማናደርገው ነገር የለም እና ሃይማኖት እንግዲህ የሰዎች ስብስብ ነው ብለኸኛል። በየትኛው ትርጉም እንደሆነ ሃይማኖት ወደዛ እንሄዳለን። አባ ናቲ ወጣቱ ልጅ ፕሊዝ ከውጣና ዮሐንስ ወንጌል ላይ ጥሩ ዮሐንስ ላንብልህ። ይኸውልህ እኔ ነኝ የማብራራው። እሺ ይሰማል አለው ውቤ። ዮሐንስን እኔ ነኝ የማብራራው፣ መሀል ላይ እንዳትገባ። እሺ መሀል ላይ እንዳትገባ። እኔ ነኝ እንግዲህ አብራራ ብለኸኛል። ሂድ ከ1 12 ጀምረህ ሂድ። ከ1 12 ማለት 20 አይደል እንዲ ያልከኝ? ዮሐንስ 20 እኮ ነው ያልከኝ። እሱ ጋር ብቻ 3 ጥቅሶችን አንድ ላይ ከእህታችን እንደ እየሰጠዋል። ችግር የለውም። አሁን ይሄንን ክፍል ነው ያነሳው። አንተ ሌላ ጥቅስ ስጥ አልተባልክም። ይሄንን ክፍል አንስተሃል። ይሄንን አብራራለሁ። እኔ ነኝ የተጠየቅኩት። አሁን ይሄንን የመለስከው ምን ስትባል ነው? እምነት ብቻ የሚል አሳይ ስትባል ይሄን ክፍል አንስተሃል። እንግዲህ ታች ያሉ ሰዎች መማር ስላለባቸው አብራርቸው ወደ እኔ ጥያቄ ነው የሚሄደው። እሺ መሀል ላይ እንዳትገባ። በነገራችን ላይ ማለት ናቴ በፍቅር አንድ ነገር ምልህ እውነታው በፍቅር አንድ ነገር ምልህ መጽሐፍ ቅዱሱ ልናገር እንደወደድክ መጽሐፍ ቅዱሱ ልናገር ሊያስተላልፍ እንደፈለገው መልእክት ካስረዳኸኝ አንተ የምትናገረው ነገር ትክክል ነው ብዬ ምናልባት ቀኝ እጄን ዛሬ ላነሳ እችላለሁ። የምትናገረው ትክክል ከሆነ መጽሐፉ እንደሚናገር ዝም በል እስኪ አስጨርሰው፣ ራስን ግዛ። ይኸውልህ መጽሐፉ እንደሚናገር ሊያስተላልፍ በወደደው መልክ ካስረዳኸኝ ኢትስ ኦኬ። ቀጥል። እሺ ያው አሁን እቺ መጨረሻ ላይ የተናገርካት ቀኝ እጄን አነሳለሁ። ያው እኛ ጋር እጅ ማንሳት እዚህ ምናምን እንደዚህ የለም። ተምረህ የክርስትናን ትምህርት ስትቀበል መጠመቅ ነው። ኦኬ ከዛ ከምስጢራት አንተን አስቀብላለሁ፣ ችግር የለም። አንተን አስቀብላለሁ፣ ምክንያቱም ሩቅ ነህ አንተ ገና። አይ ችግር የለም። ቆይ በቃ ላብራራልህ። ወደ መጽሐፉ ሂድ። ትችቱን ተሆነ ወደ መጽሐፉ ሂድ። እንዲህ ያደርጋቸዋል። ትዕቢት ይሞላቸዋል። ኧረ ትዕቢትማ ውድቀትን ታመጣለች። እሺ ዮሐንስ ወንጌል ምዕራፍ ምን አልከኝ? አወቀው። ጥሩ እሺ አሁን በቃ መሀል ላይ አትግባሽ። ከዛ በኋላ እኔ ጥያቄን አቀርባለሁ። እሺ መሀል ላይ እንትን አትበል። እሺ የዮሐንስ ወንጌል ምዕራፍ 20 ከቁጥር 29 ጀምሮ 27 ጀምሮ ላነብላችሁ ማለት ነው። እሺ አንዴ አላልኩም ናቲ። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ብራዘር ስንት ከቁጥር 30 ይሻላል? ከፍ ብዬ አላነብ? እሺ በቃ 30 ላይ አንብብ። 30 ላነብ። እሺ 30 ላይ እንዲህ ይላል። ኦኬ ባይዘ ከላይ ቶማስ ጌታ አምላኬ ብሎ የመለሰለት ነው። ከዛ በኋላ ቶማስ አለ። እሱን አላልኩኝም። ከቶማስ ከስር ያሉት ነው እንደ መጽሐፍ ቅዱስ ተገልጧል ነበር። እሺ 30 እኔ ኢየሱስም በዚህ መጽሐፍ አሁን ሚውት አድርገው በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አድርጓል አለ። ኦኬ ዮሐንስ ሲጽፍልን ምን አለ? ኢየሱስ በዚህ መጽሐፍ ያልተጻፈ አለ። በዚህ መጽሐፍ ያለው የትኛውን ነው? በዮሐንስ ወንጌል ማለት ነው። በዚህ በዮሐንስ ወንጌል ያልተጻፈ ኦኬ። በዚህ መጽሐፍ የሚለው ዮሐንስ የራሱን መጽሐፍ ስለው ከዛ በዚህ ያልተጻፈ ብዙ ምልክት አድርጓል። በማ በደቀ መዛሙርቱ ፊት፣ በሐዋርያቱ ፊት፣ በሱን በተከተሉት ፊት ብዙ ምልክትን አድርጓል ካለ በኋላ 31 እንዲህ ይላል ማለት ነው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ኦኬ። እሺ ምን አለ? ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አይሰማም? አሁን እሺ፣ አሁን ይሰማል። ቀጥል። እሺ ይቅርታ። ነገር ግን ኢየሱስ 31 ላይ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን ትሉ ዘንድ ኢየሱስ ክርስቶስ የእግዚአብሔር ልጅ እናምናለን። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ሲጀምር በመጀመሪያ ቃል ነበር ብሎ ከመጀመሪያ ከጥንቱ ከዘላለሙ ጀምሮ የነገረን ማለት ነው። ምን እንድንል ናቲ አስረዳ አይደል ያልከው ክፍሉን ላስረዳ ነው። ዝም ብሎ ማስረዳት የለም። እሺ አንድ ሚዩት አድርጎ ፕሊዝ። እሺ መሀል ላይ ዲስትራክት አታርጉ። ከስር የሚማሩ ስላሉ እሺ። እስካሁን በፍቅር አይደል እያወራን ያለ ነው። ከዛ ጥያቄ ይላል። አሁን እየተወያየን ነው ያለ ነው። እሺ ፕሮፌትዬ ምን ነው የእግዚአብሔር ቃል ዮሐንስ 1 ነው የጠቀስኩት እኮ ምን ደበረ? በቃ እሺ ሚዩት አድርገው። ነገር ግን እሱ የእግዚአብሔር ልጅ በመጀመሪያ ቃል የተባለው ቃልም ስጋ ሆነ ዮሐንስ ወንጌል እሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ከዛስ ማመን ብቻ ነው። ከዛስ አምነን ደግሞ በስሙ ሕይወት ይሆንልን ዘንድ ኦኬ። በልጁ ያመነ ምን አለው?
የዘላለም ህይወት አለው። ስለዚህ የዘላለም ህይወት እንዲኖረን በልጁ ምን ማለት አለብን? ማመን አለብን። ኦኬ ተቅበዝብዘን የነበር ጠፍተን የነበር ሞተን የነበር በልጁ አምነን የዘላለም ህይወት እንዲሆንልን ይህ ተጽፏል አለ። ይህ ተጽፏል ያለው የትኛው ነው? ይህ ወንጌል ተጽፎላችኋል። በነገራችን ላይ እዚህ ወንጌል ውስጥ ከተጻፈልን ህይወት እንዲሆንልን ዮሐንስ ወንጌል ምዕራፍ 3 ቁጥር 3 አንደኛው ነው። ምን ሰው ልጅ ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የዘላለም ህይወት አይኖረውም የሚለው ባይዘው ህይወት እንዲሆንልን የተጻፈው ዓለም ህይወት አይኖረውም ወደ መንግስቱ አይገባም የሚለው የክርስቶስ ትምህርት የተጻፈልን በዮሐንስ ወንጌል ነው። ይኸው ህይወት እንዲሆንላቸው ኦኬ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የእግዚአብሔር ልጅ ያስተማረውን ትቀበሉ ዘንድ ይህ ተጽፎላችኋል ነው የሚለው። ህይወት በስራ ነው የሚገኘው፣ ህይወት በእምነት ነው የሚገኘው። ህይወት በስራ ህይወት በእምነት አሁን እኛ የምናገኘው አሁን ይሄ መጽሐፍ ቅዱስን ሳታጣኑ ሳትጨምር ናቲ ሳትጨምር ፊት አውራ፣ በእግዚአብሔር ፊት ሳትጨምር ሳትቀንስ አውራ። ህይወት በስራ ነው፣ ህይወት በእምነት ነው። ይኸውልህ ስማ እሺ አሁን እንትን አትበልሽ። አሁን በጣም ድምፃችንን ቀስ አድርገን አይደል የምናወራው? አሁን ቃል በቃል አውራ ቃል በቃል ነው ማወራለህ እኮ ፕሮፌት እኮ። ታዲያ ህይወት በስራ ህይወት በእምነት እያወራሁ እኮ አንተን እያወራ ያለው እኮ ልታስወራኝ ራሱ እኮ ነው አይደለም በለኛ ነው አይደለም በለኝ እኮ ላውራ ልመልስልኛል በእናትህ ነው አይደለም በለኝ። እሺ ይኸውልህ ፕሮፌት ህይወት የሚሆንልን በልጁ ስናምን በልጁ በማመን እንደሱ ነው። ኦርቶዶክሳውያን ሁሉ ወንድማችሁ እንዲህ ብሎ ብለዋል፣ ህይወት የሚገኘው በኢየሱስ ክርስቶስ በማመን ነው። ራይት ምን ይድገሙልህ ኮመንት ላይ በልጁ በማመን ቀጥል። እሺ አሁን የራሳቸው ጉዳይ እንድትል ክርስቲያኖችን እንድትናገር አልፈልግም። እሺ መስመር አለው ሁሉ ነገር እህቶ ወንድሞቼ እንድትናገር አልፈልግም። አሁን ወደ ጥያቄ አምናል አይደለ? ህይወት በእምነት ነው። የዘላለም ህይወት በእምነት ነው። እሺ አንተ የዘላለም ህይወት በእምነት ብቻ ነው ወይስ በእምነት ነው ብለን የምታምነው? ወይ ጌታ ኢየሱስ አሁን ያልኩ ማስነብብህን የእግዚአብሔርን ቃል ሙሉ አድርገህ ተርጉም። ናቲ ወጣቱ እኔማ ተረጎምኩልህ እኮ ከዚህ በላይ መጋረጃ በኢየሱስ የተቀደደ በአግባቡ ተናገር። ፕሮፌት ብዬ ላብራራ እንዴ? ጠቀስኩልህ፣ አነበብኩት እኮ የሸፈኛውን አንስቷል። በአግባቡ ተናገር። ጂኒ የተወጋ ይሁን። የምን ጂኒ? በሌለበት ሞገት በእምነት እንዳትን አንደበትን ጉሮሮን የቆለፈውን ዘግተዋል። የክርስቶስ ነኝ እኔ። ቀልዳ ብዙ ጥርቅም ውጤት ነው አንተ። የብዙ ጥርቅም ነው አንተ ናቲ። አንዴ እስቲ ሁላችሁም ክርስቲያኖች ኮመንት ላይ የክርስቶስ ነን ብላችሁ ጻፉለት። ጂኒ የሚጠራ እንግዲህ ከጂኒ ጋር የሚውል ነው። በሌለበት ወጋውሽ እሱን ቶ በነገራችን ላይ ማነው አሁን እኔ ጥያቄን አቀርብላለሁ። እዚህ የመወጋጋት እንትን አይደል ያለ ነው ማነው። እዚህ ይኸው መጽሐፍ ቅዱሱን አብራራላለሁ፣ ትቀበላለህ። እውነቱን እየሸፈነ እኮ ነው ያለው። እውነቱን ዘላለማዊ የእግዚአብሔር አብ አጀንዳ እየሸፈነ ስላለ እንወገዋለን። አሁን አጀንዳውን ፎቶ ላይ ይዘኸዋል። ሃይማኖት ውስጥ ቁጭ ብሎ ብዙዎችን ያሳተውን እባቡን እንገለዋለን። የምን እባብ በሌለበት እባብና ጂኒ እያልክ እንትን አትበለን። እዚህ ያለነው እኛ የክርስቶስ ልጆች ነን። እሺ የፍቅሩ ልጅ መንግስት ውስጥ ያለን የእግዚአብሔር ልጆች ነን። እዚህ ውስጥ ያለነው ክርስቲያኖች እንባላለን። ኦኬ ቦታችንን ሁሉ አሳያለሁ ከመጽሐፍ ቅዱስ ላይ። አሁን ጥያቄ ልጠይቅልህ። ይሁዳ መልእክት ላይ ለቅዱሳን የተሰጠው ምንድን ነው? ለቅዱሳን የተሰጠው ምንድን ነው? እዚህ ጋር ያለውን ሳጨርስ ያንተ መለስኩ። ጨረስኩ። ምን ብለህ ትጨርሳለህ? መልስልኝ ቃል በቃል። የዘላለም ህይወት በስራ ነው በእምነት? ቃል በቃል ኮመንት እያነበብክ ባይዘው የዘላለም ህይወት የራሳቸው ጉዳይ ኮመንታቸው አንዴ የዘላለም ህይወት በስራ በእምነት እባክህ ፕሮፌት እንግዲህ ትልቅ ማዕረግ ነው ያለህ መሰለኝ እና በፕሮቴስታንት መግባባት ስላልቻልን ልወርድ ነው ናቲ። መግባባት ስላልቻልን ልወርድ። እኛ በፍቅር እያወራንህ አይደለም? ይሁዳ መልእክት መግባባት ጥያቄውን የእግዚአብሔርን ቃል ለፈቃድ ለምኞት እየተውክ ስላለ ልወርድ ነው ናቲ። አዝናለሁ በጣም። አትዘን። እሺ አሁን በቃ ሚዩት አድርግን። የጠየኩህን ብቻ አንድ መልስልኝ። የዘላለም ህይወት በዚህ ቃል መሰረት በእምነት ነው። እኔ ያስወርጃለሁ። ሌላ ፕሮቴስታንቶች ካላችሁ ግቡ። እነ ዮባም አሉ፣ ዲያቆን መኩም አሉ። በአጭሩ ምንድነው የጠቀሰው ክፍል? እዚህ ጋር የሆነ ነገር ብዬበት ልለፍ። የጠቀሰው ክፍል ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ጀምሮ ያለው ምንድን ነው? እምነት ብቻ ለሚለው ማስረጃ ሲባል የጠቀሰው ክፍል ነው። እምነት ብቻ
ሲባል ይህን ክፍል ጠቀሰ። ምን ይላል? በቃ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይህ ተጽፎላችኋል። ስለዚህ ይህ የተጻፈው በእሱ እንድታምኑ ነው እንጂ የሚለው እምነት ብቻ የሚል የለም። ስለዚህ እምነት ብቻ የሚል ከመጽሐፍ ቅዱስ ውስጥ ታሳዩናላችሁ። ፕሮቴስታንቶች፣ ጴንጤዎች እንግዲህ ምን ታሳዩናላችሁ? እምነት ብቻ የሚል ዮባ ወይ መኮ ቀጥሉ። ናቶ የቃሎት ያሰማለን። እሺ እዮብ አለ። ሰላም እንዴት አላችሁ? እግዚአብሔር ይመስገን። ሰላም ብል አለን እግዚአብሔር ይመስገን። ናቱ ቃሎት ያሰማለን። ሁላችሁንም ሰላም ብያለሁ። ውቤ እንዴት ነሽ? ደህና ነኝ። እንደምን አላችሁ? እንኳን ደህና መጣችሁ። አለን እግዚአብሔር ይመስገን። በዓል አስመስለሽዋል እኮ። አይ ምን አስመስላለሁ? የገባ ሰው አለ የምናወራው? ናቱ አዎ፣ ያው ሳሚ አለ፣ ጎአም ይላል፣ ዳዊት ታደሰ አለ፣ ማራናታ ኢየሱስ ይመጣል። ሁሉም እዚህ ጋር ያሉት ፕሮቴስታንት ወንድሞቻችን ናቸው። እሺ ሳሚ ማይክ ከፍታል። ሰላም እንዴት አለ ሳሚ? አለሁልህ እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ከፕሮቴስታንቱ። በጣም አሪፍ። እምነት ብቻ የሚለው ትምህርት ከፕሮቴስታንት መሰረታዊ ትምህርቶች መካከል አንዱ ነው አይደል? እምነት ብቻ ሲባል አተረጓጎሙ እንዴት ነው? እሱ ጋር እንሄዳለን። መጀመሪያ ግን መሰረታዊ ትምህርት ነው አይደል? የፕሮቴስታንት ካልተረጎምከው መሰረታዊ አይሆንማ። በአንተ ትርጉም መሰረታዊ ነው አይደለም? አንተ ጋር ትርጉሙ አለ። ለምሳሌ በአንተ ራሱ ትርጉም መሰረታዊ ነው አይደለም እኮ። እምነት ብቻ የሚል እንትን የለማ ማለት አሁን እንደዚህ የሚል ዶክትሪን አገላል የለም። ማለት ሀሳብ ስለ ሶላ ፊዴ ይዛሉን የሚለው የማን እምነት ነው እኮ? በእምነት ከተባለ ስራ የለም ወይ የሚለው ጥያቄ ቀጣይ ስለሚመጣ ነው። አልጠይቅም እኔ እንደዛ እና ገና ለገና ምን ይጠይቀኛል በሚል ሳይሆን ልታወራ የሚገባው ባለውና እያወራን ሀሳቡን በገለጽ ነው ማለት ነው። ውስጡ ምን አለ ምን አስቦ ነው ምናምን የሚለውን ቶ አሁን ጥያቄው እምነት ብቻ የሚለው ከፕሮቴስታንት መሰረታዊ ትምህርቶች መካከል ነው ወይስ አይደለም እኮ? ሊሆን አይችልም። ይኸውልህ የእምነት እንትን ሲፈታ ሊሆን አይችልም ብለኸኛል አይደል? ብዙ የራሱ ተያይዞ የሚፈታ ነገር አለው። እሺ ብቻውን የሚችለው ነገር አይደለም። እኔ ብቻውን ነው ምንድነው አልጠየቅኩም። አሁን እኮ ምንድነው ማብራሪያው እንደዚህ ነው ወይ ምንም አላልኩም። በራስ ትርጉም አልኩ፣ በራስ ማብራሪያ ግን ከፕሮቴስታንት መሰረታዊ ትምህርት መካከል ነው ወይ ስለ አይደለም ብለኸኛል። ይሄ ደግሞ ትልቅ ውሸት ነው። ምክንያቱ ቆይ አንዴ ወንድሜ ውሸት ነው ይሄ። ምክንያቱም ከፕሮቴስታንቱ መሰረታዊ ትምህርቶች መካከል ከአምስቱ አንዱ እምነት ብቻ የሚለው ነው። ሶላ ፊዴ ወይም ፌዛሎን የሚለው ማለት ነው። ይሄ ደግሞ መሰረታዊ ትምህርታቸው ነው። አንተ ግን አይደለም እያልክ ነው፣ እየዋሸ ነው። ፕሮቴስታንቶችን ተዋቸውና ባይብል እንደዚህ ይላል ወይ ነው? ኦኬ ይላል አይልም? ባይብል ለእኔ እምነት ብቻ አያስተምረኝም። ስለዚህ ፕሮቴስታንቶች መጽሐፍ ቅዱሳዊ ትምህርት የላቸውም እያልክ ነው። ተግባባን እኮ። ቴንኪዩ። ምን አለ መሰለህ ሂደት አለ። አሁን አንተ በስራ ታምናለህ? ምን ማለት ነው በስራ ታምናለህ ማለት? እምነት ብቻ የሚለውን ነገር ለመቃረን የፈለግከው ስራ መጨመር አለበት። ኦኬ አንዴ ስራ ገባብኝ። አንድ 20 ደቂቃ ጠብቁኝ። 20 ደቂቃ ተመለሻለሁ። እሺ ባይዘው እምነት ብቻ የሚለውን የምቃወመው እኔ ከስራ አንጻር ብቻ አይደለም። ከሚስጥራትም አንጻር ሚስጥራትን ለምሳሌ ጥምቀትን አያካትትም እምነት ብቻ ሲባል አብዛኛው ፕሮቴስታንት ዘንድ። ምናልባት መካነ ኢየሱስን ይሄ ላያጠቃልል ይችላል። ግን ወንድማችን ምን አለን? እምነት ብቻ የሚለው መጽሐፍ ቅዱሳዊ አይደለም አለን። እግዚአብሔር ያክብርልን። እምነቱ ምንድነው? ፕሮቴስታንት። ከፕሮቴስታንት አምስቱ ሶላዎች መካከል አንዱ ምንድነው? እምነት ብቻ። ስለዚህ እምነት ብቻ ምን አይደለም? መጽሐፍ ቅዱሳዊ አይደለም። የኛም ሀሳብ ይሄ ነው። እግዚአብሔር ያክብርልን። ሌላ ሰው አለ? ዳዊት ፕሮፋይል ስላረክ አንተ እንደውም በጣም ጥሩ ነው ወይ ናቱ?
ከየት ቤተ እምነት ሳለው ሚዩት አረገ? እሺ ዳዊት አለ? ዳዊት ታደሰ ሚዩት ላይ ነህ? ይሰማል? አዎ ይሰማል። እንዴት አለ? ጌታ ይመስገን። ከየት ቤተ እምነት ነህ? ወንጌላዊ አማኝ ነህ? የትኛው ዲኖሚኔሽን? መሰረተ ክርስቶስ አጥቢያ። እሺ ከመሰረተ ክርስቶስ። እምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው? አዎ 100%። 100%። እሺ እስኪ ጥቅስ ንገረኝ። ጥቅስ አላውቅም። 100% እምነት ይላል። ጥቅስ አላስታወስኩም። ጥቅስ የለም ግን 100% እንደዛ ነው አለ። እኔ አላስታወስኩም። አለ ጥቅስ። በነገራችን ላይ የእናንተን ትምህርት በጣም አደንቃለሁ። እናመሰግናለን። ሊሳደብ ነው። ትናንትም ሲሳደብ ነበር። ቢወርድ ነው የሚሻለው። ወንድሞች ነበር ያልኩት። እንዴት ነህ ቤሊ? እሺ እንዴት ነህ? እግዚአብሔር ይመስገን አለን። ልትመልስልን የገባኸው የጠየቅነውን ጥያቄ? አዎ ኢየሱስ ክርስቶስን ማመን ያድናል ብዬ ነው የምከራከረው። እምነት ብቻ የሚለው ነው የእኛ ጥያቄ። እኮ በእምነት ስትል ኢየሱስን ማመን ነው አይደል? አዎ ሊሆን ይችላል፣ ግን እምነት ብቻ የሚለውን ከአምስቱ ሶላ መካከል የኔ ጥያቄ። እኮ የእምነት ብቻ ሲባል ኢየሱስ ክርስቶስን ማመን ብቻ ማለት ነው። ይቻላል። እንደዛ ብለህ ተርጉመህ ማቅረብ ከቻልክ ችግር የለብኝም። እንዴት ነው የተረዳው? እንደዛ አሁን እምነት ብቻ ስንል ኢየሱስ ክርስቶስን ማመን ብቻ እያልን መሆኑን ይገባሃል ብዬ ነው። ችግር የለ። አንተ በተረዳኸው ግን እምነት ብቻ የሚለውን ጥቅስ ስጠኝ። እሺ እምነት ብቻ ማለት ሰው በክርስቶስ ኢየሱስ ሲያምን ብቻ ይድናል ማለት ነው። በዚህ ላይ ክርክር አለ? አንተ በተረዳኸው ግን ጥቅሱን ስጠኝ ነው የኔ ጥያቄ። በዚህ ላይ ተቃውሞ አለ? ሰው በክርስቶስ ኢየሱስ ሲያምን ብቻ ይድናል። ጥቅስ ስጠኝ። ጥቅስ? እምነት ብቻ የሚለውን ጥቅስ። ኦኬ እሺ። ቅድም አንድ ወንድሜ ጠቅሶ ነበረ ዮሐንስ 20:30 ላይ። ዮሐንስ 20:30 ምን ይላል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ። እምነት ብቻ የሚለው አልተነበበልኝም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ። በእምነት ነው በቃ፣ ሌላ ነገር የለም። ሌላ አልጨመረም። ጥያቄ እሱ አይደለም። እምነት ብቻ ምንድን ነው ጥያቄ? በኢየሱስ ማመን የሚል ሳይሆን እምነት ብቻ የሚለውን ጥቅስ ነው የፈለግኩት። እምነት ብቻ እኮ እምነት ሲባል በኢየሱስ ማመን ነው አይደል? ሌላ እምነት አለ? እምነት ብቻ የሚለውን ጥቅስ ነው የፈለግኩት። እምነት ብቻ የሚለው ኢየሱስን ማመን ብቻ ማለት ነው እኮ። የሚለውን ጥቅስ ስጠኝ፣ ተርጉምልኝ። ሳይሆን ሰጠው እኮ ኢየሱስ ክርስቶስን በማመን የዘላለም ሕይወት ይገኛል እያለ ነው። እምነት ብቻ አይልም። ምን ጨመረ? እስቲ አንብበውና የጨመረውን ንገረኝ። ብቻ የጨመረውን ንገረኝ ኢዮባ። ብቻ የሚለው ተጨምሯል። ኢየሱስ ክርስቶስን ማመን ያድናል እያለ ነው እዛ ጋር። ብቻ የሚለው ተጨምሯል። ብቻ የሚለውን አሳየኝ እኮ ነው ያልኩት። ብቻ ኢየሱስን እንደሚያምን ታምናለህ? እንደሚያድን ብቻ የሚለው ተጨምሯል። አሳየኝ። አልተጨመረም። እሺ ብቻ የሚለውን አስነብበኝ። ኢየሱስ ክርስቶስን ማመን ያድናል። ከዛ የምንጨምረው ካለ ሌሎች አዳኞች ካሉ እንነጋገር። አልጠየቅኩም እኔ እሱን። እኔ የጠየቅኩ እምነት ብቻ የሚለውን እንጂ ኢየሱስን ማመን አያድንም። ኢየሱስን ማመን ማለት ነው። እምነት ብቻ ማለት ኢየሱስን ማመን ማለት ነው። እንግዲህ ደህና ሁን። ይኸውላችሁ እምነት እንደሚያድን ምንም ጥያቄ የለውም። በደንብ አድርገን እናምናለን። እምነት ያድናል ሲባል ደግሞ ከጥምቀት ተነጥሎ ከጌታ ስጋና ደም ተነጥሎ አይደለም። ከጥምቀትና ከጌታ ስጋና ደም ይቅርና ከስራ እንኳን እምነት ከተለየ የሞተ እንደሆነ ያዕቆብ ይናገራል። ከስራ የተለየ እምነት የሞተ ነው የሚለው። እምነት ብቻ ሲባል ጥምቀትን የለየ ቅዱስ ቁርባንን የለየ ነው። አይደለም ካላችሁ እሱ ላይ መነጋገር እንችላለን። እምነት ብቻ ስንል ጥምቀትም ያድናል፣ የጌታ ስጋና ደምም ያድናል፣ ከስራ ማንነጥለውም እያላችሁ ነው ከሆነ እሱን አውሩ። በተረፈ ግን
እምነት ብቻ የሚል አንጡ ሲባል ይሄው እምነት ያድናል እያላችሁ አትከራከሩ። እምነት ብቻ የሚለው ላይ ነው ጥያቄያችን። ለምሳሌ በመብላት ብቻ ይጠገባል ማለትና መብላት ያጠግባል ማለት የተለያየ ነው። በመብላት ብቻ ካልን ሌሎች ምግቦችን ወይም ሌሎች መጠጦችን እየከለከልን ነው ማለት ነው። ስለበላ ብቻ ይጠግባል ብለን እየነጠልን ነው። ምግብ ያጠግባል ወይም መብላት ያጠግባል ካልን ግን የነጠልናቸው ነገሮች የሉም። ስለ አንዱ ነገር ብቻ አወራ እንደማለት ነው። አማርኛው ግልጽ ካልሆነላችሁ የተጻፈ እምነት ብቻ የሚል አንጡ። ከሌለ አሁን ለምሳሌ እሱ በጠቀሰልን ጥቅስ ላይ ብቻ የሚል የለም። ስለዚህ መጽሐፉ ላይ ይጨምራል ማለት ነው። ይሄ ደግሞ ስህተት ነው ማለት ነውና ሌላ የሚመልስልን ሰው ካለ መግባት ይችላል። ቀጥሉ። ላይ ነሽ መሰለኝ አልሰማሁሽም። ጎአ የሚለው ፕሮፋይል ፕሮቴስታንት ነው መሰለኝ። ኦኬ እሺ። ዮሐዴ ወይ መኩ አናግሩት። ሰላም ብለናል። ቀጥል ዮሐዴ። እንዴት ነው? ሰላም ያለው ይሰማል? ቤተ እምነት ነው። አንተ ለብቻን ወንድማችን ሚዩት አድርግ። አሁን ፕሮቴስታንቶች ነው እየተቀበልን ያለ ነው። እሺ ጎአ ነው ማን ነው ወንድማችን? ይሰማል? ጂኦኤ ሄሎ ሰላም ብያለሁ። ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን ሰላም ብለናል። ስም ማን ነው? ላዩ ላይ ያለው እኮ ፕሮፋይሉ ላይ ጎአ ጂኦኤ ጎአ ነው። እሺ ጎአ ከየት ቤተ እምነት ነህ? ኦኬ ከፕሮቴስታንት። የትኛው ዲኖሚኔሽን? ምን ያው ያስፈልጋል እንደዛ የምታደርገው ማለት? አዎ ያው እርስ በርሳቸው በትምህርት ስለሚለያዩ ትምህርትን ለማወቅ እንዲመቸን ከየትኛው ዲኖሚኔሽን እንደሆንክ ማለት ነው። አይ ያው ዋና ፐርፐዙ ለመማማር ከሆነ እነሱን ሁሉ ወክዬ እኔ ላወራ እችላለሁ ለማለት ነው። ምክንያቱም አንዳንዴ የሃይማኖት እንትን ሳይሆን እውነቱን የማወቅ ነገር ያስፈልጋል ብዬ ስለማምን ላወራ እችላለሁ በሁሉንም ወክዬ ማለት ነው። ፕሮቴስታንት ሁሉንም ወክለህ ታወራለህ? አዎ እሺ ጥሩ። እስቲ ወክለህ እንደምትወያይ እናያለን። እሺ እምነት ብቻ የሚለውን የፕሮቴስታንት ሶላ ተቀበለዋለህ? በደንብ እሺ በደንብ ብሏል። እምነት ብቻ ስትል ከጥምቀትና ከቁርባን የተለየ ብለህ ነው የምታምነው? አያስፈልግም ለድህነት ብለህ ነው የምታምነው? እነሱ ከእምነት በኋላ የሚመጡ ነገሮች ናቸው። ሰው ካመነ በኋላ ነው ወደ ቅዱስ ቁርባኑ ወደ ጥምቀቱም የሚደርሰው ማለት ነው። ስለዚህ የመጀመሪያው የሚቀድመው እምነቱ ነው። እሱንም ማስረጃ ልስጥህ። ስማኝ፣ ያልጠየቅሁን አትመልስ እሺ። የምጠይቅህን ስማና ለጠየቁ ጥያቄ አይ ጆሮ ለመስማት ፈቃደኛ ካልሆነ እኮ አስቸጋሪ ነው እኮ። አንተ ጆሮ መጀመሪያ ፈቃደኛ ይሁን። እኔ እየጠየቅኩ እኮ ነው። አይ እኔ እኮ ሰማሁ አይደል? ሰምቼ መለስኩልህ። አይ ሰማኝ እንዴ? ምንድን ነበር የጠየቅኩ? የኔ ጥያቄን እስኪ ድገመው ከሰማኝ። አይ የልጅ ጨዋታ ማድረግ የለብንም። አንደኛ የልጅ ጨዋታ ማድረግ የለብንም። የጠየቀኝ እምነት ብቻ የሚለውን ታምናላችሁ ወይ ነው። ታምናለህ ወይ ነው ያልኩት። አልጠየኩም። አየህ ለዛ ነው ጥያቄ ሳትሰማን አይ እንትና ያውራ ካልሆነ ሌላ ሰው ያውራ እንጂ እንደዚህ ተረጋጋ። ቆይ ተረጋጋ እንጂ ምን ሆነ ነው? ከይ አንዴ ስማኝ። ጥያቄ ራሱ ረስተዋል እና ለዛ ነው ጥያቄን ሳትሰማ አንተ ለምታስበው ጥያቄ መልስ አትስጥ ያልኩ። እሺ ጥያቄ ጠየቁ፣ በደንብ ስማ። አሁንም በቃ አንተ ለመማር ዝግጁ ሰው አይደለም። ስማ፣ ቆይ ሚውት አድርግና ስማ። ጥያቄው ስማ በደንብ። ጥያቄው ምንድን ነው? ኦኬ ለምን አስወረዳችሁት? ቆይ ፕሊስ አታስወረዱ። ቆይ አንዴ ናጓ አንዴ ተመለስና ቆይ አንዴ ና ተመለስ። አንድ ቁጥር ነው ራሱ ወርዱ ነው።
ወንድማችን ቅድም መጥቶ በእምነት ብቻ የሚል ጥቅስ አሳያለሁ ሲል ነበረ። ከዛ በኋላ ነው ጥቅሱን አሳየን ስንለው የወረደብን። አስገባችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ወንድሜ እኔ አለሁለት፣ እኔን ጠይቀኝ። ቀላል ነው። እሺ እሺ፣ አንዴ እንጠብቀው። አንዴ ፈልጌው ስለሆነ እሺ፣ አንዴ ሰላም ለአንተ ይሁን ፕሮፌት። አንዴ ቆይ መጥቷል። አንዴ እሺ፣ ቆይ አንዴ አግኘው ሳግኘው። እሺ እሺ እሺ፣ ጓ አንዴ ተረጋጋና እሺ፣ ስሜታዊ ሳትሆን ጥያቄን ስማ ማለት ለምን እንዳበሳጨ ባላቅም ማለት ነው። እሺ አበሳጨ ጥያቄውን ሰምተህ መልስ ማለት ሊያበሳጨ የተበሳጨ ሰው የለም እኮ ራስህን እየተበሳጨ ያለው። አሁንም በጣም ስሜታዊ ይሆናል። ስማኝ አንዴ ጥያቄ ላቅርብልህና ከዛ አይደለም ማለት ጥቅሱን ላሳይህና ጥቅሱ ይዳን ወይ መጀመሪያ እሺ ጥቅሱ ታሳየኛል። ለአንዴ ጥያቄ ልጠይቅ። ሁሉንም እወክላለሁ ስላልክ አንድ ጥያቄን በደንብ ስማኝ እሺ። ምን አልከኝ? ሁሉንም እወክላለሁ አልክ። እምነት ብቻ የሚለውን ትቀበላለህ ወይ ብዬ ስጠይቅህ አዎ በደንብ እቀበላለሁ ብለኸኛል። እምነት ብቻ ብለህ ስታምን አንተ ኦኬ፣ እምነት ብቻ የሚለውን ስታብራራ ጥምቀትና ቅዱስ ቁርባን አግልለህ ወይም ደግሞ እነሱን ለይተህ ኦኬ፣ ያለ እነሱ ድህነት ይገኛል እያልክ ነው ወይስ አይደለም ነው? ወይስ እምነት ብቻ ስትል በእምነት ውስጥ ጥምቀትና ቅዱስ ቁርባንም አሉ እያልክ ነው የምታምነው? እሱ ነው ጥያቄ። ሁለተኛው ማለት በእምነት ውስጥ ነው። እነዛ ከእምነቱ በኋላ የሚመጡ ፕሮሰሶች ናቸው እንጂ መጀመሪያ የሚቀድመው እምነቱ ነው። ስለዚህ ሰው የሚድነው ባመነ ሰዓት ነው ወይስ አምኖ ሲጠመቅ ነው የሚድነው? በአንተ ትምህርት፣ በአንተ እምነት ብቻ ትምህርት የመጀመሪያው እምነት ነው። ያላመነ ሰው እኮ አይጠመቅም። የሚድነው ሲያምን ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ? የቱ ጋር ነው የሚድነው ሰው? የመጀመሪያ ነገሩ እምነቱ ነው። ከእምነት በኋላ ሌሎቹም ፕሮሰሶችን ያደርጋል። አሁን ቅዱስ ቁርባን ብትል ጥምቀትም ብትል የሚያደርገው ከእምነት በኋላ ነው። ከእምነት ጋር አንድ ላይ የተያዙ ፓኬጆች ናቸው። አሁንም እኮ ተቸገርኩኝ። ጥያቄን አሰማው። መቼ ነው የሚድነው ነው እያልኩ ያለሁት። ባመነበት ቅጽበት ነው ያ ሰው የሚድነው ወይስ አምኖ ሲጠመቅ ነው የሚድነው ነው ጥያቄ። መቼ ነው የሚያደርገው? ቅደም ተከተሉ እንዴት ነው ብዬ አልጠየቅኩም። ሰው የሚድነው ባመነበት ቅጽበት ነው ወይስ አምኖ ሲጠመቅ ነው የሚድነው ነው ጥያቄ። እሺ ይኸውልህ እኔ ምለው ይኸውልህ እኔ እንደ መጽሐፍ ቅዱሱ ነው የምናገር። ገብቷል? ያመነ የተጠመቀ ይድናል። ይሄ ግልጽ የሆነ ነገር ነው። መጀመሪያ ግን ካመነ በኋላ ነው የሚጠመቀው። ስለዚህ ሰው የሚድነው አምኖ ሲጠመቅ ነው። ኦኬ። ስለዚህ አንድ ሰው ለመዳን ጎልድ አድርገን አንዴ ቆይ፣ ጥሩ ነገር ብላል። ስለዚህ አንድ ሰው የሚድነው ባመነበት ቅጽበት ሳይሆን አምኖ ሲጠመቅ ነው የሚድነው ብለህ ነው የምታምነው ማለት ነው አይደል? አዎ ልክ ነኝ። ጎበዝ። እሺ አሁን መሰረተ ያመነ የተጠመቀ ይድናል ስለሚል ማለት ነው። አዎ ጎበዝ። እሺ ክርስቶስ ግን እንዲህ ብላ አታምንም። ስለዚህ ተሳስታለች ብለህ ታምናለህ? ምን አለ መሰለ አሁን ሁሉም የሚያደርገው ነገር ነው ይሄ። አሁን ዝም ብሎ የአፍ ኮንቨርሴሽን ክርስቶስ እንደዛ ብላ አታምንም። ተሳስታለች ብለህ ታምናለህ ወይ? አይ ሃይማኖትን እየጠራን ለመተቸት ሳይሆን ሁሉም በቤቱ የሚያደርገው ነገር ነው። መጀመሪያ ካመነ በኋላ ያጠምቋቸዋል ምዕመኖችን። ሁሉንም ትወክላለህ። ስለዚህ አልተሳሳቱም። እንደዛ አታስተምርም። አታስተምርም? ኦኬ ጎበዝ። እሺ ላሳያ። እንደዛ አታስተምርም። እሺ ቆይ ያንተ ነው ዲቫይሱ? ይቅርታ በጣም አዎ። እሺ እሺ አንዴ ልዝጋው። ይቅርታ እሺ እሺ መሰረተ ክርስቶስ እንደዛ አታምንም ነው አያልከኝ? አዎ ምን ብላ አታምንም ነው ያልከኝ? መሰረተ ክርስቶስ እንደዛ ብላ አታምንም ያልከኝ? ሰው የሚድነው አይደለም ነው ብላ ነው የምታምነው? ሲጠመቅ ነው የሚድነው? አምኖ ተጠምቆ ነው ሰው የሚድነው ብላ ነው የምታምነው? ተጠመቅ
አዎ ምክንያቱም ይህ በየቤተ ክርስቲያኑ ሁሉ የሚደረግ ትሬንድ ነው። ገብቷቸዋል። አሁን የአፍ ጦርነት ሳይሆን በየቤተ ክርስቲያኑ የሚደረግ ትሬንድ ነው። የዳነ ሰው ቤተ ክርስቲያን ላይ አንድ ሰው ያምናል፣ ከዛ ይጠመቃል፣ ከዛ ቅዱስ ቁርባን ይወስዳል፣ በስቴፕ እየተማረ ማለት ነው። ገው አንዴ ቆይ፣ የዳነ ሰው ነው የሚጠመቀው ነው እያልክ ያለው አይደል? ያመነ ሰው ኦኬ። እንትን ምንድነው ቸርቿ ግን የዳነ ሰው ነው የሚጠመቀው አትልም? ያመነ ሰው ነው የሚጠመቀው። ቸርቿ የዳነ ሰው ነው የሚጠመቀው አትልም ነው ያልከኝ አይደል? አዎ ያመነ ነው የሚጠመቀው። ጥሩ ያመነ እንጂ የዳነ አይደለም የሚጠመቀው ማለት ነው። ትክክለኛው ትምህርት አይደል? ያመነ የተጠመቀ ይድናል። ስለዚህ ያመነ ሰው ይጠመቃል እንጂ የዳነ ሰው አይደለም የሚጠመቀው ማለት ነው አይደል? ትክክለኛው ትምህርት እንደዚህ ብላ ነው የምታስተምረው መሰረተ ክርስቶስ። አዎ ስለዚህ አንድ ቸርች የሆነች ቸርች ማለት ነው ሰው ሲድን ነው የሚጠመቀው ብላ ካስተማረች ስህተት ነው ብለህ ታምናለህ ማለት ነው። ዳነ ማለት እኮ ሙሉ እንትኑ ፈጸመ ማለት ነው አይደል? ጥምቀት አያስፈልገውም ለማለት እኮ ነው። እንደዚህ ከሄድን ትክክል። ስለዚህ ስህተት ነው ማለት ነው አይደል? እሺ አሁን እሺ አሁን መጀመሪያ ይሄን ላሳየ። ይሄ ምን ይላል? እስኪ አንብብልኝ። የቸርች ስም መሰለኝ መሰረተ ክርስቶስ ቤተክርስቲያን። ምን ይላል? አምዶች መሰረተ አምዶች መሰረተ አምዶች። አንብበው እንጂ አነበብኩ እኮ አይሰማም። አይ በስትክክል ማለት አይ እናንተ ህፃናቶች ናችሁ። አይ ቲንክ ህፃናቶች ናችሁ። ከእናንተ ጋር ማውራት የሚቻል አይመስለኝም። ምክንያቱም ምን መሰለህ ህፃን ባህሪ ማለት ኖ በቃ እናንተ ህፃናቶች ናችሁ። ከህፃናቶች ጋር ማውራት አይቻልም። መማማር ካለብን ጥቅስ እየጠቀስን ይሄ ምን ይላል ምን ለማለት ፈለገ እያልን እንጂ የሃይማኖት ጦርነት ነው የእናንተ የሚመስለው። ገብቷቸዋል። ጦርነት ሳይሆን ሰላም ለመፍጠር ነው። ሰላሙ ደግሞ የሚመጣው ኢየሱስ ክርስቶስ በማመን ስለሆነ ያንን ጥቅስ እናውራ ካልከኝ በቃ ይቅርታ አንዴ። እሺ አሁን መሰረተ እምነት ነው የሚለው። እሺ አምድ ስላልክ ተሳስተ ነው። ቀጥል። አሁን እኔ እንደዚህ ስሜታዊ የሆነ ፕሮ ደግሞ በጣም ከባድ ነው። እንዲህ በጣም እንሰጥ ይሄ እምነት ነው ሲባል እኔ ያለሁለት እኔ ያለሁለት ያለው የት ሄደ? ወረደ ወጣ መሰለኝ እሱ። አቤት እንዴት ናችሁ? ምክንያት ነበር የሚፈልገው እኮ ችግሩ። አፖስትል አለ። ሰላም ወንድሞች እንዴት ናችሁ? ሁሉ ደህና? አስፈራቸው ነው ስሙ? ደህና ነው። ያው አስፈራቸው ነኝ። ቅድም ባለም ጋር የሆነ ሀሳብ ጀምሬ ወጣሁኝ ድንገት። ደህና ናችሁ? አለን። ትቀጥልለታለህ ለወንድማችን? አይ ቅድም ከውባለም ጋር የጀመርኩት ሀሳብ አለ። ሜይ ቢ እሱን ሳንጨርስ ምንም ገና ሳልናገር ነበር። እምነትና ስራ በሚለው ማለት ነው። ውባለም አትሰሚም? ሰማል ውባለም አልተሰማችም። እዚህ ጨርስና ምናልባት በኋላ ላይ ለምን አትቀጥልም? ከሷ ጋር የተያያዘ ነው። አሁን እሰማለሁ። ቅድም ከጀመርነው እንሂድ እስቲ። ቁም ነገር አለ የተለየ አልነበረም። አይ ቁም ነገር አለ ያዝነው። ቅድም ቆይ ወንድማችን በእምነት ብቻ የሚል ቆይ አንዴ ስማኝ። በእምነት ብቻ የሚል የመጽሐፍ ቅዱስ ጥቅስ አሳየኝ ስለው እሺ ያሳይሻለሁ ብሎ በዛው ወረደ ማለት ነው። ሰው በእምነት ብቻ ነው ወይ የሚድነው ስል አዎ አላችሁኝ። ከዛን እሺ የመጽሐፍ ቅዱስ ማስረጃ አሳዩኝ ስጡኝ ስላቸው ወረደ። እኔ ጋር ብቻ ነው ፖዝ የሆነችው? የኔ መስሎኝ። በቃ ከወንድሞች ጋር ቀጥል። አስፈራው ከዮሐዴ ጋር ቀጥል። በቃ ወንድማችን አፖስትል። ኦኬ ምን አሁን ጥቅሱን ይዘህ መተህ ነው ታዲያ? አስፈራቸው ነው
ኦኬ አስፈራቸው። እኔ የምለው ሙባለ ሰላም ለእናንተ ይሁን። እንዴት ናችሁ? ምናምን አንቺ ቤት በጣም ነው የሚወዱት። እንዴት ናችሁ? ብዛታቸው ለምን መሰለ ኢዮባ፣ ያው የኛ አብረን የምናመልክ እህታችን ናት። አሁንም አይቀርም አብረን ማምለካችን ከሁላችን ጋር አንድ ላይ ሰብሰብ ብለን የመጨረሻው ዘመን አይደል ሲዘመተ ነው በእምነት ብቻ የሚል ጥቅስ ከየት ይዤ እመጣለሁ? ብራዘር ወንድሜ፣ ጥቅስ እኮ ከየትም አይመጣም፣ ከእግዚአብሔር ቃል ነው የሚመጣው አይደለ እንዴ? ገበያ አልወጣው። አንተ እጅ ላይ ያለውን አመጣልሃለሁ። ተረጋጋ። የተወደዳችሁ በመጀመሪያ ፍቅር ከሁሉ ይበልጣል። ኤርትራውያን፣ ኢትዮጵያውያን ካላችሁ ጸጋና ሰላም፣ ኦርቶዶክሳውያን ጸጋና ሰላም ይብዛላችሁ። ኤኒዌይስ እንደው የልጅ ጨዋታ እንደማታደርጉት በጣም ትልልቅ ሰዎች እንደሆናችሁ በብዙ አቅጣጫ ባላችሁበት በእምነት ምናልባትም ከፊት እንቆማለን ብላችሁ የምታስቡ ልትኖሩ ትችላላችሁ። ሁላችን ከፊት የቆምነው በስለን አይደለም፣ እየበሰልን ግን ለመሄድ ነው። እዚህ ቦታ ላይ ስንወያይ ያለቀ ነገር አይደለም። ሁሌም ሶሻል ሚዲያ ላይ ስህተታችን ያለቀ ነገር ከአንድ ሰው የምናገኝ ይመስለናል። እየበሰልን እያደግን ዕለት ዕለት እየተማርን ነው የምንሄደው። እናንተም ተምራችሁ ጨርሳችኋል የሚል እምነት የለኝም። አውቃችሁ ጨርሳችኋል የሚል እምነት የለኝም። እኔም በግሌ አውቄ ጨርሻለሁ የሚለው ነገር የለኝም። ኤኒዌይስ ወደ ሀሳቡ ልመለስ። አታቋርጠኝ። እንዴት ነው እንግዲህ ቅድም ያዕቆብ ምዕራፍ 2 ላይ የተናገረውን ቃል አይተን ነበረ። ሰው እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው የሚለው ያዕቆብ ምዕራፍ 2 ቁጥር 17 18 ላይ ሰው እምነት ብቻውን በቂ አይደለም ብሎ ያዕቆብ አስቀምጧል የሚል መከራከሪያ ብዙ ኦርቶዶክሳውያን ይነሳል። ያዕቆብ ምዕራፍ 2 ቁጥር 17 እስከ 18 ላይ አይደለም? ልክ ነኝ? እየተደማመጥን ነው። ይቅርታና አፖስትል፣ አሁን ያዕቆብ 2 ላይ ከመሄዳችን በፊት በእምነት ብቻ የሚል ጥቅስ አለ ወይስ የለም? ምክንያቱ ላመጣ ነው ብለህ ነው ይቅርታ አንተ ልበልህ፣ ችግር የለውም። እኔ ምልህ አንተ በለኝ። እኔ ምልህ ወይ እንደው የፈለገ ብንሆን ከወገብ በታች ታጥቀን እንወጣለን ካላበድን በስተቀር ማለት ብዙ አይገባኝም። እንዴት መሰለህ አንተ አሁን እናንተ ጋር ያለው ችግሩ ምንድን ነው? እንደዚህ ልጨርስ አይደለም። አሁን ይቅርታ አድርግልኝና አስፈራቸው እየሰማንህ ነው እና አሁን ቁጭ ብለህ ልሰብክ ምናምን አይደለም አይደለ? ማለት እንደዛ ከሆነ ቤት ተከፍቶ ምናምን ነው ስብከቱ የሚደረገው። እዚህ ከተመጣ አንዴ ስማኛ፣ አወራህ አይደለ? ሰማን። ከዛ አሁን ደግሞ እኛ ስናወራውን ስማን። አሁን ለመስበክ ከሆነ ቤት ይከፈታል፣ ሰው ገዝታ ላይ ሳያስገቡ ምናምን የራስን ትምህርት ምናምን ማስተማር ይቻላል። አሁን ግን እዚህ ከኦርቶዶክሳውያን ቤት መጥተህ ኦኬ ለመወያየት እስከሆነ ድረስ ሀሳቦች ሼር እናደርጋለን እንደተባባለው እንዳልከውም ምንድነው የእውቀት ፍጹም የለም እዚህ እኛም የእውቀት ፍጹም ማነን ምናምን ብለን አልተናገርም። ስለዚህ ምንድነው የምናደርገው? አመጣለሁ ብለህ የሄድከውን ጥቅስ አግኝታል ይዘህ መጥተሃል ወይስ አልመጣም ነው መጀመሪያ የምናየው። አይ አላመጣሁም ከሆነ የሚመስሉ ጥቅሶች ግን አሉ ብለህ የምታነሳቸውን ወይም ደግሞ እዚህ ያለውን ያዕቆብ መልእክት ወደ መፍታት እንሄዳለን ማለት ነው። መጀመሪያ ግን በእምነት ብቻ የሚለውን ጥቅስ አለ ላምጣልህ። ይኸውልህ በደንብ ለመማማር እስከሆነ ድረስ በነገራችን ላይ የያዕቆብ መልእክትና የጳውሎስ መልእክቶች ብዬ ቅድም ለውባለም እያወራኋት ነው። አንድ ደቂቃ ያክል የጳውሎስ መልእክቶች ስለ እምነትና ስለ ስራ ምን ይላል፣ ያዕቆብስ ስለ እምነትና ስለ ስራ ምን ይላል የሚለውን ስናነብ ከታች ያዕቆብ ምዕራፍ 2 ቁጥር 17 እና 18 ሰው እምነት ብቻውን በቂ አይደለም፣ እምነት በራሱ በቂ አይደለም፣ ስለዚህ እምነት ያለ ስራ ከሆነ የሞተ ነው የሚለውን ቃል ነበረ እያየን የነበረው። ጳውሎስ ስለዚህ ነገር ምን ይላል? ራሱ ያዕቆብስ እየተናገረ ያለው ነገር ሰው ስራ ካልሰራ እምነት ብቻውን ያለ ስራ ከሆነ ከንቱ አይደለም ስል ምን ማለቱ ነው የሚለው ነገር ነው ኮንሰፕት። በነገራችን ላይ ሰው ልጠያነ ነው የሚሰራው ወይስ ለመዳን ስል ነው የሚሰራው? አሁን እዚህ ጋር ነው ልዩነታችን አንተም በደንብ ማወቅ ያለበት ከሆነ ልስጥህ አልከኝና ጠበቅኩኝ። ካሁን ጠቀሰ ብዬ ጥቅሱን ማሰጥሃለሁ። አንብብ ተፈለቀ ኤፌሶን ምዕራፍ 2 ቁጥር 8 እስከ 9 አንብብ። ሮሜ ምዕራፍ 3 ቁጥር 28 አንብብ።
አንዴ በእምነት ብቻ ሰው በእምነት ብቻ ይድናል የሚል 8 አንብብ። እሺ አንድ በአንድ ወንድም የተረጋጋ እንጂ አንድ በአንድ እኔ አንድ ሰው ስለሆንኩኝ አንድ ጥቅስ በአንዴ ነው ማየት የምችለው። ሁለቴ በአንዴ ማየት አንችልም። አንድ በእምነት ብቻ ሰው ይድናል። ኢዮባ ጥቅሱን ሰጣለሁ፣ አሁን ደግሜ ሰጣለሁ። ኢዮባ ስማኝ ወንድሜ፣ ቴንክ ዩ ሶ ማች ኢዮባ። ዩሃድ ንጉስ። ኦኬ ንጉስ ስማኝ። ኤኒዌይስ እኔ እያልኩ ያለሁት በእኛና አሁን የዚህ የቃል ልዩነቶቹን ግልጽ አድርጌ ልንገር። ሰው የትኛው ነው መጀመሪያ ሰው የሚሰራው ነው የምናገረው እንጂ ለመዳን ሰው የሚሰራው ስራ የለም። አስፈራቸው መጀመሪያ ጥቅሱን ስጠኝ እንዴ! ጥቅሱን ስጠኝ እንጂ መጀመሪያ። እሺ ኤፌሶን ምዕራፍ 2 ቁጥር 8 እና 9 አንብብ። እሺ በቃ ቆይ ተረጋጋ። እሺ ሌላ እንዳጠቅስ። እሺ ኤፌሶን 2 ከቁጥር 8 ኤፌሶን ምዕራፍ 2 8 እና 9 አንብብ እስቲ። እሺ ስማኝ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ እሺ ጨረስክ? የቱ ጋር ነው በእምነት ብቻ ነው ሰው ምንድን ነው የሚለው? እኔ እናንተ ጋር ኤኒዌይስ ሳንቀያየም እንሰነባበት። ጸጋና ሰላም ይብዛላችሁ። ቀጥሉበት። አስፈራቸው። ቆይ እንዳትወጣ። ለምን መሰለህ? የማምለጥ ስሙን ግን ማን ያወጣለት? አስፈራቸው ነው ፈራባቸው ነው። አይ እየሰማ ከሆነ አስፈራቸው። እየሰማ ከሆነ ጥቅስ ሰጠ። የጠቀስከው ጥቅስ ያንተን ሀሳብ ይላል አይልም የሚለውን ሳትወያይ ሮጦ መውጣት ምንም ገና በሰላም ነው እያወራ ያለው እና እንዲህ ማድረግ ልክ አይደለም። እውነት ከአንተ አይጠበቅም እና ከቻልክ ተመልሰው ውይይቱን ጨርስ። ካልቻልክ ደግሞ ከጅምሩ አለመግባት ይሻላል። እንደው የአፖስትሎችን ስም አታጥፋ፣ ደስ አይልም። እሺ ሳሚ ተመልሰሃል? 20 ደቂቃ ብለህ ነበር። አዎ መጥቻለሁ። እሺ ምን ላይ ነበር ያቆም ነው? ከኔ ጋር ጥያቄው ላይ ምስል አልተግባባን ነው ትንሽ። አይ አንተማ ምን አልከኝ? እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ የለም፣ እምነት ብቻ የሚል የለም ብለኸኛል አይደል? አይደለ ሳሚ? እምነት ብቻ ሲባል እኔ ከሆነ ጥያቄውን በደንብ ስለማውቀው ነው። ተያይዞ የሚመጡ ነገሮች ስላሉ አሁን ለመማማር ነው። እዚህ ጋር ገባ አይደለ? እከሌ ገብቶ እንትን አረገ፣ እከሌ ገብቶ እንትን አረገ ለማለት ሳይሆን ሁለታችንም እኮ ማለት የሆነ የእግዚአብሔርን ነገር አውቀን ወደ እግዚአብሔር ለመሮጥ ራሳችንን ወደ እግዚአብሔር ለማቅረብ ነው እንጂ የከላይ ሃይማኖት እንደዚህ አያውቅም ምናምን የሚባል ነገር አይደለም። እዚህ ጋር ያለው ማለት አይደለም። እኔም ጋር እንደዛ የለም። አሁን እምነት ብቻ የሚለው መጽሐፍ ቅዱስ ላይ የለም ብለኸኛል። ተሳሳቱ እኮ በእምነት የሚል ግን በጣም ብዙ ጥቅስ አለ እኮ። እኔ እኮ ስለ ጥቅሱ አይደለም። እሺ ቆይ አንዴ ሳሚሻ፣ ቆይ ርዕሳችን ትቀጥላለህ። አንተ ነው የምትቀጥለው። ርዕሳችን እምነት ብቻ የሚለውን አሳዩን ነው።